እዛ ሁሉ ጭምር ዝናው ይነገራል። አቡነ እንትና አቡነ እሙሆይ እንትና ገደል ይገባሉ አልኩ። ማንም ዞር ብሎ እስከማያስባቸው ድረስ ይህንን የአረብ ሽማግሌ ሁሉ ጠራርገን ከምድራችን ላይ በእግዚአብሔር ቃል እውቀት ጥግ እናስይዘዋለን። ማይ ይሰበካል። ይኸው ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት የተንጠለጠለው የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስ እሱ ይሰበካል። በቃ አዎ ምን ያደርግልሃል? 40 ቢወለድ 40 ነው ጉዱ ይላል የሀገሬ እንኳን ገበሬ ሲመጣ 40 ቢወለድ 40 ነው ጉዱ እኮ ይላል ገበሬው። ትንሽ ሞቅ ሲለው እንደዛ ይላል። ምን ያደርጋል? ቢንጋጋ አልኩ። አንዳቸው ምንም አይፈይዱልን። ደስታና ሰላምን አይሰጡህ፣ እረፍት አይሰጡህ፣ የዘላለምን ህይወት አይሰጡህ። ህይወት ሊሆንልን ሊበዙልን የመጡ አንድም የሉ። ህይወት ሊሆንልን ሊበዛልን የመጣ አንድ አለ፣ ከአብ ዘንድ ተልኮ የመጣ እጣችን ይወጣልን ከሰማያት ተልኮ የመጣ አንድ አለ፣ የአብ ልጅ። አሁን አባቱ ቅዱስ እግዚአብሔር አብ ልጄን ስሙት ይላል። የእኛ ዘመዶች አቦዬ ይልላል። ማሰማለ አቦዬ የሚባል ሰውዬ ለጭራሽ ይጀምር እንትና ማናቸው አቡነ ጦና ይልላል። ደግሞ ማናቸው እሳቸው አዲስ የተገኙ ነው፣ በቅርብ ነው ታቦታቸው የፈለቀው ይላል። የኢትዮጵያ ምድር ታቦት አፈለቀ ይላል። እዛ ደግሞ ፈቅ ብለህ ደግሞ የሆነ ቦታ ላይ ደግሞ ስትሄድ አይ በቅርብ ነው በዚህ በየረር ተራራ ጀርባ ከሰማይ መስቀላቸው ወረደ ይላል። ማናቸው ደግሞ እሳቸው ብለህ ስትል ብፁዕ አቡነ ሳሙኤል ዘዋልድባ ይልላል። እዛው ገደል ይግባ እንጂ ታዲያ አባ ሳሙኤል ዘዋልድባ እዛው ገደል ይግባ። ብራዘር እኛ ላይ አብጭንም አምጥተህ እዚህ ህዝብ ላይ አማኑኤል ነው የሞተለት እኮ ነው የምልህ። የእግዚአብሔር አብ ልጅ ነው የሞተለት። አባ ሳሙኤል ዘዋልድባ እንትና አባ ጉባ እያልከን ማለት ነው። ተዋንተዬ መንፈሴን አታበሳጨው ስልህ ዘዋልድባ ትለኛለህ እንዴ ዛሬ? እዛው ገደል ይግባ ብያለሁ። ዳርያስ እንዴ ከልክ አላለፈም እንዴ ይላሉ እኮ የኢትዮጵያ እናቶች። ከልክ አለፈ እኮ ተረቱ ሲጀምሩልህ በቃ እኔ የት ዓለም ውስጥ ነው ያለሁት እኮ ነው የምትለው ነገሩ። እናንተ መጽሐፉን ስለማታነቡ በሰላም ትውላለህ፣ በሰላም ትተኛለህ። ኧረ መርጌታ እኔ ራሴ ቀስፈዋለሁ ስልህ በእውነት እኮ ነው የምለው። ኃይልና ስልጣንን ሰጥቶኛል እግዚአብሔር። ኃይልና ስልጣንን እኮ አልኩ። እኔ ዝም ብሎ በባዶ ቀረርቶና ፉከራ አይደለም። ኃይልና ስልጣን ተሰጥቶኛል። ለአንተም ለእኛም በክርስቶስ ኢየሱስ ለምታምን ሁሉ ይሄ ኃይልና ስልጣን ተሰጥቷቸዋል። አሁን ደግሞ ፍቂ ጦር እንትን ጦር ይልልሃል። ማለቂያ የለውም። በቃ አዲስ ታቦት ተገኘ ነው። አባቱ ተገኘ ተብሎ እንደሚባል ሴቶቹ እንደሚቀልሉት ማለት ነው። አንዳንድ እህቶቻችን ዝም ብለው ከማንኛው ካገኙት ወንድ ጋር ስለሚተኙ ከማንኛው ወንድ እንዳረገዙት አይታወቁም እና መጨረሻ ላይ ልጁ ከተወለደ በኋላ ነው የማ ልጅ መሆኑ በመልኩ ስለሚረጋገጥ ከዛ ምን ይላል አባቱ ተገኘ ምናምን ነገር ብለው እንደሚሉት ማለት ነው። እኛ ጋውን በቃ ብራዘር ትንሽ መሬቱን ቆፈር ስታደርግ ለሽንኩርት ልቆፍር ስትል የሆነ ደብተራ ጓሮ አምጥቶ አስቀምጦት ታቦቱ ተገኘ ይላል። ከዛ ይመጣና በቆርቆሮ ያጥረዋል ግቢ። አላስነካም ስልህ እኔ በእርግጥ የአባቴና የእናቴ ርስት ያለው ገጠር ነው። እሱንም ቢሆን አልኩ ምንሽር አንስቶ ወንድሞቼ ልክ ያገባዋል። አትችልም በቆርቆሮ ልታጠፍ እንዴት ሆኑ? ተንኮለኛ ደብተራ መጥቶ ጓሮ ላይ የሆነ ነገር ያስቀምጥና ከዛ ተገኙ ማን ሲል
የብፁዕ አቡነ በርሶማ የአባታችን ጽላቱ ከነ ወተቱ ተገኘ ይላል። ከዛ በቃ ህዝባችን ትንሽ በቆርቆሮ ከታጠረ በኋላ እዛው ጋር እኮ ማለት ደብረ ዘይት ስንት ጊዜ በእግሩ እንደ ድመት ሲሄድ የነበረው ሰውዬ ታቦት ተገኘ ከተባለ በኋላ አልጋ በአልጋ ነው መንገዱ፣ አልጋ በአልጋ ነው መንገዱ ይሉላል። እንዴ ስንት ቀን አንተ በእግር እንኳን ሄደበታል እኮ አቃቂን አቋርጠህ በኬላ በኩል ሰብረህ ማለት ነው። ፖሊስ ኮንትሮባንድ ለማስገባት እንኳን ደክመዋል። ተኛ በቃ አይ እውነቴን እኮ ብዬ እና በቃ አለች እቺ ዜማ አልጋ በአልጋ ነው መንገዱ፣ አልጋ በአልጋ ነው መንገዱ ወደ እንትና ቦዬ ሲሄዱ ይልልሃል። ወደ ኢየሱስ ሲሄዱ አይሉ የሆነ አንድ ጢማም ሰው እየጠሩልህና ወደ እሳቸው ሲሄዱ ይላል። እኔም አገላገለኝ ስለ አማኑኤል ምን አለ ወተት ብንጠጣበት። ግን ምንድን ነው እንደዚህ የወተት ጉዳይ እኮ በጣም እየተፈታ ነው። ምንድን ነው ችግር? ራሳቱ ላይ ችግር የለብኝም። ግን እኔ ትናንትና ይህን ሁሉ እያሰብኩት እንዴ ሲያንከራትቱኝ እንደነበረ ነው የምለው። ፈለቀ እያሉኝ ማለት ታምረኛው፣ ዝነኛው፣ ጉደኛው ብለው በቆርቆሮ ያጥሩና ጀሪኬን ይዤ አልኩ ዝም ብዬ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ስዞር ዙረት ቅዱስ ጴጥሮስ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ብሎ አማኑኤል መንገዴ ላይ ባይቆም ኖሮ እግሬ ቀጥኖ ራሱ ሳስቶ ያልቅ ነበር። በእኔማ መሄድ ነፍሴ ተራበችው አንድ ጌታ ለእግዚአብሔር ሀገሩ የት ነውን ነበር። እራራልኝ ጌታዬ፣ እንኳን አዲስ አበባ መጣሁ ቆምጫምባው እያሉኝ የከተማ ልጆች እያላገጡብኝ ማለት ከዛችሁ ከነበረባሶ ይጨምር እንኳን አዲስ አበባ መጣሁ። ባልመጣ ኖሮ አያገኘኝም ነበር አንበሳው። በእርግጥ የዘላለም ሀሳቡ ሊያድነኝ ስለፈቀደ እዛው ገጠርም ይመጣልኝ ነበር በሮቹን ና ቡሬ ምናምን ነገር እያልኩ ማለት ነው። ኢየሱስ ያድናል፣ ኢየሱስ ያድናል እኮ እህትዬ ያድናል። እና ደስ ይለኛል። በአፍሪካ ምድር ላይ ታንዛኒያ፣ ኬንያ ብትሄድ ዛፍ የሚቀቡት የእናታቸው የአባቴ የጎሳ አለቃ ተብሎ የተባለ ጂኒ ጋኔን ምንድነው ቃልቻ ወፋ እንትን እንደሚባለው ማለት ነው አላልኩ። አፍሪካ ውስጥ ብትሄድ ደግሞ ከሳውዝ አፍሪካ ጀምሮ አሁን ቢኒያም ካለበት ሀገር ከዛ ጀምሮ በየጎሳ የሰለጠኑ ትናንሽ ጋኔኖች አሉ። በቃ በየቦታው አመድ ላይ የሚያንከባልሉ ምን የሚሉ ሞዛምቢክ ሂድ፣ ታንዛኒያ ሂድ፣ ኡጋንዳ ሂድ ምናምን ነገር፣ ኬንያ፣ ቡርኪና ፋሶ፣ መካከለኛው ምስራቅ አፍሪካ፣ ሩዋንዳ፣ ቦትስዋና ምናምን ነገር የሚባል ማለት ነው። በየጫካው በየወንዙ በየተራራው ላይ እንትን እጣን የሚያጨሱለት ራሳቸውን የሚያጨሱለት የሚጫጫሱለት እነሱ ሁሉ በነቢይ እንዲህ ተብሎ ተነግሯል። በነቢዩ በኤርምያስ ማለት ነው። እግዚአብሔር ከምድር ላይ የጣዖታትን ስም አጠፋለሁ ብሏል። አጠፋለሁ አይታሰቡም ብሏል። ከምድር ሁሉ ላይ እኮ ነው አልኩ። ያ ዘመን ይመጣል። ያ ዘመን ይመጣና ምድር ሁሉ ያኔ ወዴት ይከትምን መሰለ? ጉዞ ወደ ኢየሩሳሌም። ምንድነው ጉዳዩ? የዳዊት ልጅ እዛ ያለ ካርድ ይመረጣል፣ ያለ ካርድ ይነግሳል። ሊኩድ ፓርቲ እንትና ፓርቲ የሚባል እነ ኔታንያሁ ጭምር ፓርቲያቸው ስፍራ ይለቃል። ያለ ምርጫ ያለ ካርድ ንጉሱን በግርማው በውበቱ ያዩታል በሙሉ። ቻይና ሁሉ ይመጣል አለ። ቹንቻ አንቸም ቹንቺ እያለ ማለት ነው። ወደ ኢየሩሳሌም እንሂድ ማለት ነው ትርጉሙ። በሚኪያስና በኢሳይያስ ተናግሯል ጌታዬ። ምድር ሁሉ ጃፓኑ ሁሉ ጭምር ማለት ነው። አረብ ሁሉ ቁጭ ብሎ እያንዳንዱ በየቋንቋው እየተነጋገረ ኡዝቤኪስታን፣ አፍጋኒስታን፣ ኪርጊስታን የለም። ህንዳዊ፣ ቻይናዊ፣ ማሌዥያዊ የለም። ከምድር ዳርቻዎች ሁሉ የሚችል በአውሮፕላን የሚችል አሁን በቦት በባህር ላይ ማለት ነው። ካልሆነ በፈረስ የሚያስችልም በፈረስ የሚመጣ በእግሩ የሚመጣ በእግር ብቻ በአየርም ይሁን በምድር የማይመጣ ወደ ኢየሩሳሌም የማይቀጥም የለም። ለምን በለኝ? ንጉሱ
ኢየሱስ የምንሰብክለት ጌታ ይመጣል፣ ይመጣል፣ ይመጣል። በኢየሩሳሌም በዳዊት ዙፋን ላይ ይነግሳል ማለት የዳዊት ስርወ መንግስት ለአንዴና ለመጨረሻ ጊዜ ዙፋኑ ይዘረጋል በኢየሩሳሌም። ተቀማጩ ማን ይሆናል? ጌታ ኢየሱስ የዳዊት ልጅ። ያዩታል፣ ንጉሱን ያዩታል። የወጉት ሁሉ መካከላቸው ቶማስ እንደነካው እየነኩ ያዩታል። እጅ መካከል ያለው ቁስል ምንድነው ብለው ይጠይቁታል። ቶማስ እንደነካው በትንሣኤው አካል በተነሳበት አካል ወደ ሰማያት አድርጎ በአባቱ ቀኝ እንደተቀመጠ በዛው አካል ተመልሶ ይመጣል። እንዴት አይነት ደስታ! እንዴት አይነት ሰላም! እንዴት አይነት ምድር ሁሉ! የዛን ጊዜ እግዚአብሔር በምድር ሁሉ ላይ ይነግሳል። ጦርነት የሚባል አንድ የሚያነሳ ንጉሥ የለም። ሰይፋቸውን ወደ ማጭድ ወደ ማረሻ እየቀጠቀጡ ይለውጡታል። ህዝብ በህዝብ ላይ ሰይፍ አያነሳም። ለምን? ኢየሱስ በመካከላቸው በፍጥረት መካከል በያዕቆብ ልጆች ላይ እንደዚሁም በዓለም ሁሉ ላይ አውሬውን ገሎት ይነግሳል። ብጮህ ደስ ባላይ ነበር፣ ግን እኩለ ሌሊት ነው፣ ህግ ይከለከላል። እኛ የድምፅ ብክለት ይባላል። እዚህ እንደኛ እንደ ኢትዮጵያ ምናምን ነገር የለም፣ እንደፈለክ የለም። የድምፅ ብክለት ይባላል። ያን ዘመን ስታስብ ብቻ አይደለም እኮ የተዘጋጀልንን ርስት አይን ያላየው ጆሮ ያልሰማው ለእኔና ለአንተ የተዘጋጀልን ርስት ቦታ ስፍራ አዘጋጅላችሁ ዘንድ ይሄዳለሁ ብሎ አንተ ዝም ብለህ እዚህ በሁለት እግር ታቃጥናለህ። ከመገናኛ ፒያሳ ምናምን ነገር ማለት ነው። ለጊዜው እዚህ ምድር ላይ እንሯሯጣለን። ለአንተ እኮ እግዚአብሔር ርስት ስፍራ ሊያዘጋጅልን ጌታ ኢየሱስ ሄዷል። የሚያዘጋጅልን ስፍራ ማለት የምንኖርበት ቤት በሰማያት ሲጀምር ታውቃላችሁ፣ በሰው እጅ የተሰራ አይደለም። ከተማ አለ፣ ከተማ እኮ አለ በሰማያት፣ ግን በሰው እጅ የተሰራ ከተማ አይደለም። ድንኳን አለ፣ ያ ድንኳን በሰው እጅ የተተከለ አይደለም ብሎናል ዕብራውያን መልእክት ላይ። ከተናገሩን ዋና ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ አይነት ሊቀ ካህን አለን፣ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳትሆን በጌታ የተተከለች ናት ይላል። ድንኳን አለ። ከተማን ሊያዘጋጅልን ሄዷል። በከተማይቱ 12 በሮች አላት ይላል። የመጀመሪያው በር ስትሄድ ሮቤል ይላል። አቤት አቤት! ዞር ስትል ሁለተኛው በር ስታይ ስምዖን ይላል ተጽፏል። ሶስተኛው በር ላይ ስትሄድ ሌዊ ይላል። እዴ አራተኛው በር ላይ ስትሄድ ጋድ፣ ንፍታሌም፣ ዛብሎን፣ አሼር፣ ቢንያም፣ ዮሴፍ፣ ኤፍራይም፣ ምናሴ ብሎ ጽፎታል። አቤት! ይሄ እግዚአብሔር መሰረት ያላት ከተማ ናት። በሰው እጅ ያልተሰራች ነች። ምን ይሆን የሚመስለው ግን ማለት ራእይና እንደዚህ የራእይን መጽሐፍ በተለይ ስታነቡት አዲስቱ ኢየሩሳሌም ለባሏ እንደተሸለመ ሙሽራ ከሰማይ ስትወርድ ምናምን ነገር አየሁ ብሎ የሚለው ጋር ምንድን ነው? እነዛ ዕንቁዎችን አይተሃል? ኢያስጲድ፣ አሜስጣጤኖስ በሚባሉ የከበሩ ድንጋዮች ባህሩ የብርጭቆ ባህር ይመስል ነበር ይላል። እስቲ እንዴት ነው አስረዱን። እምልህ ለአንተና ለእኔ እኮ ነው የተዘጋጀው። እግዚአብሔር ፕራንክ እያደረገን ይመስላል። የእውነት እኮ ነው። ቆይ ምንጣፉ የከረማይቱ ምንጣፍ ወርቅ ነው ምናምን ነገር ሄደኛ እዚህ እጅ መቼ ጠፋና? ወርቅማ የነ ትራምፕም ሆቴል ለምንድነው ኒውዮርክ ላይ ወርቅ ነው በሩ ምናምን ነገር መስኮቱ ባለፈው እያየሁት ነበር።
ወርቅ ለእኛ ለድሆች ነው ወርቅ። ኢያስጲድ የሚባለውን ድንጋይ አታውቀው። አሁን የሉም፣ እንደው ካሉም አይዶን በጣም ኤክስፔንሲቭ ናቸው። አሜስጣጢኖስ የሚባል የከበረ ድንጋይ ማለት ነው። በሊቀ ካህኑ ደረት ላይ እነዚህ 12ቱ ፈርጦች ከእነዚህ ድንጋዮች ነበሩ የተሰሩት። እነዚህ 12ቱ የከበሩ ድንጋዮች 12ቱ ነገደ እስራኤል የይሁዳና የንፍታሌም የዛብሎን ምናምን ነገር ስማቸው ላይ ተጽፎ ነበር። ሊቀ ካህኑ በደረት ኪሱ ላይ ያደረገው ነበር። ኡሪም እና ቱሪም የሚባለው ማለት ነው። አቤት ጌታ ሰውን ምን ያህል ይወዳል! አቤት ጌታ እስራኤልን ምን ያህል ይወዳል! አቤት ጌታ ሕዝብን ምን ያህል ይወዳል! ሰውን ሲባል በሙሉ ከተማይቱ ውስጥ ቆዮኬ ከአባይ ጠልፈን የኒኩለር ምናምን ነገር ከራሽያና ከአሜሪካ ጠልፈን ነው መብራት ያበራላታል እናትን እንደዛ የለም። አሜሪካንም ራሽያ የምትባል ሀገር በሙሉ ምድርና ሞላዋ በሙሉ በእሳት ለመቃጠል ተዘጋጅታል። ይችላል ዲሳፒር ነው የምትወረው ከዚህ ፕላኔት ላይ። ይህ ሚልክዌይ የሚባለው ጋላክሲ በመጨረሻ ላይ እግዚአብሔር የሚያደርገው የሰማይ ኃይላት ይነዋወጣሉ። አንዱ ከአንዱ ተገጫጭቶ አንዱ ከአንዱ ተላትሞ ወዴት እንደሚገባ ብናኙን እንኳን አታገኘው። ለጥፋት ተቀጥረዋል። ይሄ ሁሉ ከዋክብት አልኩ ስፍራውን ይለቃል፣ የሰማይ ኃይላት ይነዋወጣሉ ይላል ማቴዎስ 24 ላይ ያለየውም መጨረሻው ዘመን ሊሆን ሲል ምልክቶች በሰማያት ይታያሉ፣ በፀሐይ፣ በጨረቃ፣ በከዋክብት፣ በምድር ላይ በሰው ልጆች መካከል የሞራል ውድቀት ኢሞራሊቲ ይበዛል። በኖህና በሎጥ ዘመን እንደነበረው እንደዚሁ ይሆናል ብሎናል። የኖህና የሎጥ ዘመን ማለት አሁን እኔ እናንተ ያለንበት ዘመን ማለት ነው። ምድር ሁሉ በኃጢአት የተበላሸችበት ዘመን ማለት ነው። የሰማይ ኃይላት ይነዋወጣሉ። እጅግ ያስፈራል። እግዚአብሔር ግን ለሚወዳቸው ለወደደህ ላንተ፣ ለወደደኝ ለእኔ፣ ለወደደሽ ላንቺ፣ ለሚወደን ለኛ ከተማን አዘጋጅቶልናል። ጌታ ኢየሱስ ከመምጣቱ በፊት እኛ ብቻ እኮ ነን ታውቃለህ ማራናታ ብለን የምንለው። ጌታ ኢየሱስ ሆይ ቶሎና ብለን የምንለው ሂድ ኦርቶዶክስ ቤተክርስቲያን አይሉትም። ዝማሬም የለም ይመጣል ምናምን ነገር ብሎ የሚል ዝማሬ ንጥቀት በደስተ ብሎ ይስቅልሃል። ቄስ ነው ስለ ንጥቀት አያውቅም። ራፕቸር መጽሐፍ ቅዱስ ላይ የሚናገረው የራሳቸው መጽሐፍት የሺው ዓመት መንግስት ምናምን ነገር ብሎ የሚለው ጽፈውት እንኳን ራሱ ስትነግራቸው በቃ እንነጠቃለን ብለህ ብትለው ይልላል። ኢየሱስ ናና ከማለት ይልቅ ነይ ነይ እሞየ ማርያም ነይ ነይ እሞየ ማርያም ይልልሃል። የማትመጣ ነይ በደመና ነይ በደመና ይላል። በደመና ማረን በጭስም አላየሃትም፣ አትመጣልህም። በደመና ይመጣል የተባለው ኢየሱስ ነው። ማቴዎስ 24 ዳንኤል 7 አንተ ነይ በደመና ስትል በጭስም አትመጣልህም። እንኳን በደመና መቼ በደመና ትመጣለች ብለው ሐዋርያቱ የቱ ጋር ሰበኩና ማርያምን? ነቢያት መቼ ተነበዩና በደመና ይመጣል? ዳንኤል ነው በደመና ይመጣል የሰው ልጅ የሚመስል በብዙ ክብር ደመና አላፍት መላእክት መለከት ይነፋል ይመጣል ብለው ያሉት እሱ ነው። ሐዋርያትና ነቢያት ግን ያሉት ነይ በደመና እርምዬ እሱ ከመጣ እኮም ትንሹም ትልቁም መግቢያውን ያጣል። እንደዛ ይላሉ እኮ እንደዛ የሚል ግጥም አላቸው። ያውቃሉ ከነመተታቸው ከነአስማታቸው ከመጣ ሂሳባቸውን ሊሰጣቸው እንደሚመጣ ይታወቃል። ነይ በደመና ይልላል። ማን ነው በደመና ትመጣለች ያለው ብለህ ሂድ መናፍቄ ማርያም ጣላት ይላል። በደመና ይመጣል የተባለው የሰው ልጅ ነው፣ ጌታችን ኢየሱስ ክርስቶስ ማለት ነው። ዳንኤል የሚያለው ሌሎቹም ሐዋርያት ያሉት በሙሉ ጴንጤ ብቻ ነው በዓለም ዙሪያ ማራናታ ጌታ ኢየሱስ ቶሎና ብሎ የሚለው። ካቶሊክ ስራም አልጠፋባት ብራዘር። ብዙ አሮጊቶች አሏት እሷ ከጣሊያን፣ ከአፍጋኒስታን፣ ከኡዝቤኪስታን፣ ከራሽያ፣ ከሮም በጣም ብዙ ጡረታ የወጡ አሮጊቶች አሉ። ናን የሚባሉ ናቸው፣ መነኩሴ ማለት ነው። እንደዛም ማዘር ናን
ሜሪ ሜሪ ሴንት ሜሪ 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 ይልልሃል። ካቶሊክ ተነስቶ ጠዋት በነጋ ጠባ ሜሪ ጸሎት ሁሉ ሜሪ 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 ሜሪ። ኤርሚዬ ስለ ኢየሱስ ግን በካቶሊክ ማለት ነው የትኛው ምንም በል አትወገዝም። ኢየሱስን ሰበክ ተብለህ አትወገዝም፣ አትባረርም። የሚገርም ነገር ብልጫቸው ደግሞ መርጌታ እሱንም እስቲ እንደው ጠንከራ አድርገን መስበክ ብንጀምር፣ በተከታታይ መስበክ ብንጀምር፣ በተከታታይ ለአንድ ቀን ለይሉንታ ሊሰሙ ይችላሉ። ምን ልናደርገው እንችላለን ብለው ማለት ነው። በተከታታይ ኦርቶዶክስ እኮ ስሙ ይጎረብጣል፣ አይመችም። ታክሲ ላይ ብትጠራው አይመችም። የትም ቦታ ላይ ሆነህ ብትጠራው አይመችም። ለልመና አይመችም። የኢየሱስ ክርስቶስ ቤተ ክርስቲያን እያሰራ እንዲሁ የሚካኤል ስታሰራ ስለ ሚካኤል በሚካኤል ስም ብትል ህዝብ እያመጣ ይሰጣል። የኢየሱስ ቤተ ክርስቲያን ስትሰራ ግን በኢየሱስ ስም ሲል የጎሪጥ ነው የሚያይ ህዝብ ሁሉ የጎሪጥ ነው። ስለዚህ ጥላህን ጠቅልለህ ወደ ቤት ነው የምትገባ። አንድ ብር የሚጥልልህ የለም። ለሳቅ እንጂ ታዲያ ምን ላድርግ ወንድሞቼ? እንደዚህ ስሜታችን ድብልቅልቅ እስኪል ድረስ ማለት ነው። እኔም እኮ ታይቶኝ እኮ ነው የምልህ። አሁን እዛ ነጠላ ማርጋ አስኬማ ጳጳሱ ራሱ ወጥተው በኢየሱስ ስም ጣል አርጉባት ብሎ ቢል እንዴ እኚህ ሰውዬ መንፍቀዋል ማለት ነው። ተሐድሶ ናቸው። አይ መርጌታ ለዚህ የአምላኬ ጌታዬ ስም ለሽልንግና ለስሙኒ መለመኛ እንኳን አይሆንም አሉን አይደል? ይህን ነው መንፈሳችን የሚያበሳጩት እኮ። ምንም የዘረጋሃትን አንሶላ አጥፈ ይዘ ነው የምትሄደው። እዚህ በቀኝና በግራ የአርሴማ የሚካኤል ሞልቶ እየፈሰሰ የኢየሱስ ግን ጠቅልለ ወደ ቤት። አረ ሌላ ቀይሩልን። ምንም በዚህ ስም ሊሰጠን አልቻለም። እንዲህ እያሉ ነው እንትን የሚል ያስጠረጥርሃል። እንደውም አየሰው ልጅ በእውነት ቼክ አድርጎ አዲስ አበባ ውስጥ ያላችሁ የሆኑ ወጣቶች ቪዲዮ ካሜራ የሆነ ቦታ ላይ አስቀምጣችሁ እነዚህ ምንድነው የምትሰሩ ማለት ነው። ፕሊስ በጌታ እስኪ የሆነ በስድስት ኢየሱስ ነው ተብሎ ይባላል። እስኪ የሆነ ቼክ አድርጉ። ቪዲዮ የሆነ ቦታ ላይ የሆነ ሰው አስቀምጡና ቅረጹ። አንደኛው ስለ አርሴማ ስለ ቁስቋም ይበል። በስድስት ቁስቋም ነው፣ በስድስት አርሴማ ተብሎ ይባላል። በዛው በስድስት ደግሞ ኢየሱስ ነው። ስለ አርሴማ ብላችሁ ማለት ነው። እና ደግሞ ስለ ኢየሱስ ብላችሁ በሉ። ማጋ የተሻለ እንደሚጥል ታያላችሁ ወንድሞች። እና ቪዲዮን ለእኔ ላኩልኝ። ማረጋገጥ ከፈለክ ማለት ነው። ስለ ቁስቋም ስለ ደብረ ቁስቋም በል። ወገቧ የሚንቀጠቀጠው አሮጊት ሁሉ ከዘራዋን ተደግፋ መቀነቷን ትፈታለች። ይሄን ያህል ነው። እቺ ዓለም ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ይላል። በነቢያትና በሐዋርያት እንኳን ተሰብኮ ዛሬም ጭምር ስሙ መከራከሪያ ነው። ኢየሱስ ያድናል ብለህ ስትል አያድንም ብቻውን ይላል። ብቻውን የሚል ቃል የታለ የተጻፈ ይላል። ብቻ የሚል አሳየኝ ብሎ ይላል። ኢየሱስ እኮ ብቻውን ነው የሚያድነው ብለህ ስትል እንዴት ብቻውን ማለት ብቻውን እንዴት ያድናል?
መላእክት፣ ጻድቃን፣ ሰማዕታት እናቱስ ይላል። አይ ብቻውን ነው የሚያድነው። ብቻውን የሚል ቃል ከመጽሐፍ ቅዱስ አሳየኝ። መስቀል ላይ ከማን ጋር የተሰቀለው? እሱማ ብቻውን ነው ይላል። ታዲያ ብቻውን እኮ አልከው። መስቀል ላይ ከማን ጋር የተሰቀለው ብለህ ስትላቸው እሱማ ብቻውን ነው ይላል። እንዴ ታዲያ ብቻውን ማለት እኮ እሱ ብቻ ነው ለሰው ልጆች በደልና ኃጢአት ሞትን የቀመሰ ዕዳችንን የከፈለ እሱ ነው። አይ እኔ ብቻውን ብሎ የሚል ቃል እንደዚህ አይመቸኝም። ጌታ ኢየሱስ ይወዳችኋል። ኢሳይያስ 42 ግን ማን ነው? ሃይማኖተ አበው ምዕራፍ 42 ክፍል 8 ቁጥር 6 ላይ ምን ይላል? ዋኮ ተስፋነ በሰብ አላ በእግዚአብሔር እስመ ጽሑፍ ዘይል ርጉም ዘይሴፈው ካልአ ዘእንበለ እግዚአብሔር ባህቲቱ። ብቻውን እግዚአብሔር ካልሆነ በቀር ሌላውን ተስፋ የሚያደርግ የተረገመ ነው ይላል። ቁጥር 6 ሃይማኖተ አበው ላይ። የማንኛው ድርሳን ነው? ሃይማኖተ አበው 42 ላይ ክፍል 8 ቁጥር 6 ላይ ምዕራፉ 1 ስለሆነ ምዕራፍ 42 ላይ ከላይ ስታየው ምዕራፉን ይነግራል። ምዕራፍ 42 ክፍል 8 ቁጥር ከ6 እስከ 5 ላይ እንዴ ጌታችን ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ ብቻውን እንደተሰቀለ የማያውቅ የለም። እያወቁ ከሱ ጋር ሌሎች ለእኛ በደልና ኃጢአት እንደሞቱ አድርገው ብቻውን ያድናል ብለህ ስትላቸው ደማቸው ይፈላል። ከዛ ብቻውን የሚል ቃል አሳየን ብሎ ይላል። ብቻውን የሚል ቃል የተጻፈ ስለሌለ ኢየሱስ ብቻውን ለሰው ልጆች በደልና ኃጢአት አልሞተም ብሎ የሚል ክርክር እኮ ሊያመጡ ማለት ነው። ግን ራሳቸውን ጠይቀው ኢየሱስ በመስቀል ላይ የሞተው ከማን ጋር ነው ብለህ ስትላቸው እሱማ ብቻውን ነው ይላል። እሱን እኮ ነው ታዲያ ያለ የሚገርም እና ጌታ በምሕረት ያስባችሁ ወገኖቼ። ተባረኩ፣ አሜን። ተባረኩ። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ አውሩን። እኔ ጋ እኩለ ሌሊት አለፈ። ኦኬ፣ ከዚህ በላይ መቆየት አልችልም። ኦኬ፣ ኦልሬዲ እኔ ጋ ማክሰኞ ገባ ማለት ነው። እናንተ ጋ ገና ሰኞ ነው። ጸጋና ሰላም ይብዛላችሁ። ተባረኩ። ወዳችኋለሁ። ጸልዩ። ለትልቁ ስራ ተዘጋጁ። ወንድሞችና እህቶች ፕሊዝ ወደ ቸርች በቸርች ውስጥ ላሉ ንገሯቸው፣ ተዘጋጁ። እግዚአብሔር ትልቅ ስራ አለው፣ ትልቅ ዓላማ አለው በእኛው ዘመን። ይኸውልህ ግን ኤርምዬ መልእክት አስተላልፍ። ይሄ ወደ ቆሻሻ የሚጥሉ የገባቸው ሰዎች፣ የተረዱ ሰዎች የስዕልን ሁኔታ በአሁን ጊዜ በጣም ትልቅ የሆነ ነውጥ ፈጥረዋል። አንዳንድ የገባቸው ቆሻሻ ገንዳ ላይ እየጣሉ ነው። ያ ደግሞ ከሌላ ጋር ስለሚያጋጭ ራሳቸው እዚያው እንትን አድርገው የፈለጉትን ያድርጉ። ከግቢያቸው ባያወጡ እዚያው ላይ ከፈለጉ በእሳት የሚያቃጥሉ፣ ከፈለጉ ይቅደዱ፣ ከፈለጉ የራሳቸው። ግን አደባባይ ላይ ይሄ ቆሻሻ ገንዳ ላይ መጣል ግን እዛ ላይ ሲገኝ ከሌላ ጋር ነው የሚያያይዙት እና እንደዚህ እንዳይሆን በደንብ ሊነገር ይገባል። ተባረክ ኤርምዬ። ያ ቴንኪው መርጌታ። እንግዲህ ሰው በገዛው በራሱ ነገር ላይ መወሰን የሚችለውን ይችላል። ግን እኛ ህዝብ የሚያስቆጣ ነገር በአደባባይ ላይ ሌሎች እያዩ አድርጉ ብለን በፍጹም አንልም። እኛ ወረቀት የማስቀደድ አጀንዳ የለንም። እንዲህ ማድረጉ ትክክል አይደለም ብለን ደጋግመን ተናግረናል። ሁሉ ቀን ለሱ ማስታወቂያ ስንናገርም አንኑ። እግዚአብሔር ጻድቅ ነው። ዋናው ግን በሰዎች ልብ ውስጥ ነው መቀደድ ያለበት። በሰው ልብ ውስጥ ማለት ነው። በሰው ልብ ውስጥ ከተቀደደ በቃ ፒሪየድ አለቀ። በሰው ልብ ውስጥ ከቀለለ በቃ ፒሪየድ አለቀ። ሰዎች ዳግም ወደ እነሱ ዞረው አይጸልዩም። ሰዎች ዳግም እነሱን አይማጸኑም፣ እነሱን አይለምኑም፣ እነሱን አይለማመኑም። እና ጌታ እግዚአብሔር ዘመናችሁን ይባርክ። ሕያውን አምላክ ለዘላለም የሚኖር የአባቶቻችንን የአብርሃም የይስሐቅ የያዕቆብን አምላክ እንድናገለግል እድል ደርሶናል። ምሕረት በስቶልናል። በዘላለም ፍቅሩ ወዶናል። በዘላለም ምሕረት ምሮናል። በጸጋው ባለጠግነት አድኖናል። ድነታችሁን ጠብቁ።
ላልዳኑን መስክር። የምትጸልዩ ጸልዩ፣ የምትሰብኩ ስበኩ፣ የምትመሰክሩ መስክሩ። ጌታ እግዚአብሔር ዘመናችሁ ይባርክ። ተባረኩ። እንደየሰዓታችሁ አቆጣጠር መልካም ጊዜ መልካም ሰዓት ይሆንላችሁ። ሰላም ሁኑ።